It's on here now. The goalkeeper's beat, and South Africa have gone Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። በአልቫሬዝን ጀምር። እሺ በአልቫሬዝን ጀምር። የሁሊያን አልቫሬዝ ጉዳይ በጣም ትናንትና ምሽት ተከታታይ የሚባሉ መረጃዎች ሲወጡበት የነበረ ነው። ለነገሩ ሰሞኑንም ከአልቫሬዝ ጋር በተያያዘ በቃ ተከታታይ መረጃዎች ይወጣሉ። እንዲሆነ እንዲያሆነ ባርሳ እንደዚህ ያለ፣ አትሌቲኮ እንደዚህ ያለ፣ አርሰናል እንደዚህ ያደረገ ነው፣ ራሱ ሁሊያን አልቫሬዝ ተናገረ ይሄንን ነገር የሚሉ መረጃዎች በተከታታይ ይወጡ ነበርና የሰሞኑን አጠቃላይ ጉዳይም ሰብሰብ አድርጎ እንደገና ትላንት የነበሩትንም ጉዳይ ደግሞ ጠቅላላ አድርጎ ፋብሪዚዮ ሮማኖ አስተያየት ሲሰጥበት ነበረ። በቻናሉ ላይ መረጃዎችንም ሲያቀርብ ነበረ። የትላንትናው እንግዲህ በዛ ባለፈው 24 ሰዓት ውስጥ ከባርሴሎና፣ ከአርሰናል፣ ከአትሌቲኮ ማድሪድ እና ከሁሊያን አልቫሬዝ ጋር በተያያዘ ምንድን ነው የተሰማው ነገር አዳዲሱ ነገር የሚለውን ማንሳት እንችላለን። አው አንደኛ የሚጠበቅ ነው። በነገራችን ላይ ምናልባትም በዛሬና በማክሰኞው መካከል አይናችንን ከምናሳርፍበት ጆሮአችንን ከምንሰጠው እና ልዩ ክትትል ከምናደርግባቸው መረጃዎች መካከል ግንባር ቀደሙ የሁሊያን አልቫሬዝ መጨረሻ ምን ይሆናል የሚል ነው። ስለዚህ ዴቨሎፕመንቶች ወይም የመረጃ እድገቶች ቢኖሩ ብዙም የሚያስገርም አይመስለኝም። መሆኑ አይቀርማ። አለመሆኑም ትልቅ ዜና ነው። የሆነ ነገር መሆኑም በጣም ትልቅ ዜና ነው የሚሆነው። አለመሆኑ ትልቅ ዜና ነው ማለት ምን ማለት ነው? ለምሳሌ ትላንትና ማምሻውን ከተነገሩን ነገር መካከል የአትሌቲኮ ማድሪድ ሰዎች ሁሊያን አልቫሬዝ ባርሴሎናን የሚቀላቀልበት እድል 0% ነው አሉ። በቃ 0 ቻንስ፣ ምንም እድል የለም አሉ። ይሄ ትላንት በነበረን ፕሮግራማችን ላይ ስናነሳ የነበረውን ነገር በትክክል የሚያስታውሰን ይመስለኛል። ትላንትና ያልነው ነገር ምንድን ነው? ባርሴሎና አሁንም የሚኖሩ እንጥፍጣፊ እድሎች ካሉ እነዛን እንጥፍጣፊ እድሎች ሊጠቀምባቸው ይሞክራል፣ ያስባል ነው። እኔ ደግሞ ምንም ላለማድረግ፣ ላለመወሰን፣ ቆራጥነቱን በተግባር ላለማሳየት አትሌቲኮ ማድሪድ እንዲህ አይፎክርም ነበረ። ይሄ የዋጋ ማዋደድ ጉዳይ አድርገን አንውሰደው። አንዳንዴ ይሄንን ተጫዋች በፍጹም አልሸጠውም ይሉና ይሄንን የማለታቸው ዋነኛው ምክንያት፣ ዋነኛው ሰበብ ይሄንን ተጫዋች አልሸጠውም ብለው የገዢውን ገንዘብ የማውጣት አቅም፣ የገዢውን ከፍ ያለ ገንዘብ የማቅረብ ግዴታ እንዲፈጠርበት ለማድረግ ነው። በአጭሩ ማዋደድ ለምንለው ነው። የአትሌቲኮ ማድሪድ ግን እንደዛ አይደለም። ምክንያቱም የተዋደደውን ዋጋ እኮ እንስጣሉ እኮ ከዛ በላይ ማን ምን ሊሰጠው ይችላል? የተዋደደው ዋጋ ይሄ ልጅ 150 ሚሊዮን ዩሮ ነው ከተባለና ባርሴሎናም ይሁን ከፍላለሁ 150 ሚሊዮን ዩሮ እስከ ማለት ደረጃ ከደረሰ አትሌቲኮ ማድሪድ መቼም ለሁሊያን አልቫሬዝ ከጠየቀው 150 ሚሊዮን ዩሮ በላይ ይሁንልኝ ሊል አይችልም። የአትሌቲኮ ማድሪድ ፉከራ፣ የአትሌቲኮ ማድሪድ በፍጹም ለባርሴሎና ተጫዋቹ አይሸጥም የሚለው አስተያየት ማዋደድ አይደለም። ያዋደድሽው ዋጋ ድረስ መጡ አነሱ። ይሄንን መጀመሪያ ያለው ሪያል ማድሪድ ይህን ያህል ዋጋማ ካገኘው ልሽጠው ብሎ ስለ ትርፉ ብቻ አልተጨነቀም። በፍጹም ለሪያል ማድሪድ አልሸጥም የሚል አቋም ያዘ እንጂ ዋጋ ይሹ አይደለም። እንደውም በጣም ብዙ ገለልተኛ የሚባሉ ሰዎች፣ ገለልተኛ ማለት የአትሌቲኮ ማድሪድም የባርሳም የሪያል ማድሪድም ያልሆኑ ሰዎች እውነት ለሁሊያን አልቫሬዝ 150 ሚሊዮን ዩሮ ማውጣት ተገቢ ነው
ዝውውሩን ምርጥ ያደርገዋል ለገዢው? የዝንዛት ማች ይህን ገንዘብ ማውጣት ለዚህ ተጫዋች ዝውውር ውድ አያደርገውም የሚል ነገር ነው እነሱ የሚያነሱት። ራይት። ስለዚህ የማዋደድ አይደለም፣ የምር የሆነ ነገር ነው፣ የክብር ጉዳይ ነው። እነዚህ ሁለቱ ተፎካካሪዎቼ ናቸው። እኔ እየኮሰስኩኝ እነሱ የሚደምቁበት ዝውውር እንዲሳካ ማድረግ ፋሽንለስ ያደርገኛል ነው። ትላንትና የሚያረጋገጡት ያንን ነው። ዜሮ ቻንስ ሲሉ ምን ማለታቸው ነው? መብት ስላላቸው ነው። ያ መብት ከየት ተገኘ? ከውል ነው የሚገኘው። በአትሌቲኮ ማድሪድ እና በሁሊያን አልቫሬዝ መካከል ልጁ ከማንሲቲ ወደ አትሌቲኮ ማድሪድ ሲዘዋወር የተፈረመው የውል ስምምነት ገና አለው ዓመታት አሉት። ስለዚህ ያለ አትሌቲኮ ማድሪድ ፈቃድ ይሄንን ልጅ መውሰድ አይቻልም። ውል ማፍረስም ከሆነ ውል ማፍረሱ በጣም ከፍተኛ። ስለዚህ እኔ ፈቃደኛ መሆን መቻል አለብኝ። እኔ ደግሞ ፈቃደኛ አይደለሁም፣ ማንም ምንም አያመጣም። that's why they said zero chance ምናምን የሚሉሽ ለዛ ነው። ምን እየሰሙ ነው ይሄንን እያሉ ያሉት? ለእናንተ ከዚህ በላይ መጫወት አልፈልግም፣ እኔ መጫወት የምፈልገው ለባርሴሎና ነው እያላቸው እንደማይፈልጋቸው እየነገራቸው ይህንን ቢሮ ገብቶ ለፕሬዚዳንቱ ቢሮ ገብቶ ለአሰልጣኙ ወይም ለስፖርቲንግ ዳይሬክተሩ አደለም ያለው፣ ካሜራ ተደግኖበት ፊት ለፊት ብዙዎቻችን እያየ ነው ሁሊያን አልቫሬዝ ለአትሌቲኮ ማድሪድ ከዚህ በኋላ መጫወት እንደማይፈልግ የተናገረ። መውጣት አለብኝ ያለው፣ የባርሴሎና መሆን አለብኝ ያለው በአደባባይ ነው። በአደባባይ የተገለጠ አለመፈለግ አለ። እንዲህም ሆኖ እነሱ ከአቋማቸው ዝንፍ አላለው። ወደዛ አትሄድም ነው። ወደዛ አለመሄድ ምን ያከስራቸዋል? እነሱን ልጁ ላይጫወት ይችላል፣ ኢንተረስት ሉዝ ሊያደርግ ይችላል። ይሁናል። ለባርሴሎና ሸጠ ነው በስሜት ከምንከስር እሱን ቁጭ አድርገ ነው በገንዘብ ብንከስር ይሻላል አሉ። ምርጫቸው ነው። ክብርን አስቀድመው ነው። ክብር አትሌቲኮ ማድሪድ በሆነ ሌላ ሰበብ በሆነ ሌላ ምክንያት በሆነ ዝም ብሎ ቆዳ ለማዋደድ ምናምን ገበያውን ከፍ ለማድረግ ሲል ያደረገው አይደለም። ኖ አይደለም። የምራቸው አሁን በነገርኩሽ ምክንያት ቢወደድ ጊዜ ቢወደድ ከዚህ በላይ ሊወደድ የሚችል ተጫዋች አይደለም። አሁን ከሚባለው ወጋ በላይ ማለት ነው። ላፖርታን በተመለከተ የመጀመሪያ መልሳቸው የፌዝ ነበረ። ምን ትንሽ ወደ ኋላ ሄዶ ማስታወስም ደግሞ በጣም ጥሩ መሰለኝ። ባርሴሎና ለሁሊያን አልቫሬዝ ዝውውር ይህን ያህል ገንዘብ አቀረበ ሲባል የመጨረሻ ቀልደኞች ናችሁ እባክህ ምናምን አይነት የሹፈት መልስ ነው የሰጡት። ያማልን በዚህ ትሸጡልን አላችሁ ምናምን እያሉ እያፌዙባቸው ነበር። ከዛ ባርሴሎና እያመረረና እያከረረ ምናምን ሲመጣ ሪያል ማድሪድ እንደዚህ ከሳለው ወደ ማለት ደረጃ ሄደ። ልጁ የእኔ ተጫዋች እንዳይረጋጋ እያደረጉብኝ ነው ምናምን በሚል ማለት ነው። አሁን ላይ ባለው መረጃ እኔ ምንም ትዊስት ይኖራል ብዬ አላምንም። አሁንም ትዊስት ያደርጋል ብዬ አልጠረጠርም። ካደረገ ብገረም ይሻለኛል። አትሌቲኮ ማድሪድ ይህንን ተጫዋች ለባርሴሎና አይሸጠውም። ባርሴሎናም የሁሊያን አልቫሬዝ ባለቤት አይሆንም። አንዱ ትላንት ጎልቶ የወጣው ነገር ዚሮ ቻንስ የሚለው ነው። ምንም እድል የላችሁም የሚል ነው። ይሄ ለባርሴሎና የሚነገረው ምንም እድል የላችሁም የሚለው ወሬ ግን ለሁሊያን አልቫሬዝም ጭምር ነው የተነገረው እኮ። ለባርሳ ሲነገር ለሱ መስማት የራሱ ፋንታ ነው። እንዴት እንበል? እንዴት ካለን የምናገኘው ነገር ምንድን ነው? ሁሊያን አልቫሬዝ ባርሴሎናን መቀላቀል ብቻ ነው የሚፈልገው። የባርሴሎና ተጫዋች የመሆን ኦብሴሽን አለበት። ባርሴሎና ይላል ሲተኛም ሲነቃም። ለሌሎቹ ፈላጊዎቹ ጆሮ መስጠት አልፈለግም። ለሌሎቹ ፈላጊዎቹ ፈቃደኝነት አላሳየም።
ባርሴሎና 0 ቻንስ ነው እሱን የማግኘት እድል ሲባል አዘ ሴም ታይም ሁሊያን አልቫሬዝ ድሪም ያረከውን ባርሴሎናን የመቀላቀል ነገር የመሆን እድሉ 0 ነው እየተባለ ነው። መርዶ ለሱ የሆነ መፍትሄ መፈለግ አለበት፣ የሆነ መንገድ መፈለግ አለበት። ያ መንገድ ወደ አርሰናል የሚወስድ ሊሆን ይችላል። ያ መንገድ አትሌቲኮ ማድሪድ ቤት የሚያቆይ ሊሆን ይችላል። አትሌቲኮ ማድሪድ ቤት መቆየት እንደማይፈልግ ደግሞ በአደባባይ ተናግሯል። አንዳንዴ ባልተናገርኩ የምትያቸው ነገሮች አሉ አይደል? የተናገርሻቸውን ነገሮች ለማድረግ እንደማትች ስታቂ አቅም አልባ ሆነሽ መታየት ስለማትፈልጊ ምናምን ባትለፈልፊ እስካሁን ባለው ሂደት አትሌቲኮ ማድሪድ ያለውን እያደረገ ነው። አትሄድ ኦኬ በቃ ይሄ መርዶ ለሁሊያን አልቫሬዝ ነው። ይሄ መልእክት ለባርሴሎና ነው። እዛ ጋር አሁን እንደተባለው ምንም እድል ከሌለ የልጁ ባርሴሎናን መቀላቀል አርሴስ መድፈኛውስ አዲሱ መድፈኛ ሊሆን ነው ሁሊያን አልቫሬዝ። እውነት ያ የመሆን እድል አለው? እኔ ለዚህኛው ጥያቄ የሁሊያን አልቫሬዝ አርሰናልን የመቀላቀል እድል አለ ወይ ለሚለው ጥያቄ ዋይ ኖት አንሰር ነው የምሰጠው ነኝ ስቲል። አሁንም አርሰናል ሁሊያን አልቫሬዝ ያስፈልገዋል በደንብ። የሁሊያን አልቫሬዝ አርሰናልን መቀላቀል መድፈኞቹን በምን ያግዛል? በጣም ብዙ ነገር ያግዛል። እኔ ከብዙ ሌሎች ሰዎች የምለየው ከማነባቸው ጽሁፎችም ትንሽ የምለየው የአርሰናል የዘንድሮን የእንግሊዝ ፕሪሚየር ሊግ ዋንጫ የማሸነፍ ሂደት ፈተና የበዛበት ነው ይላሉ። ቻሌንጅ ይገጥመዋል ይላሉ። እኔ አይታየኝም። ይሄ ኤኖ ወሪ ሲዝን ነው የሚመስለኝ ለአርሰናል በፕሪሚየር ሊግ ብዙም የማያሳስብ ብዙም የማያስጨንቅ መሆኑን ማስቀረት አቅም ያላቸው ብዙ አላየሁም። የአርሰናል ጥንካሬ እና የሌሎቹ ገናነት ታይቶኛል። ከቢግ ሲክሶቹ መካከል በአርሰናል ልክ ልበሙሉ የሚያደርግ አላየው። ምንም እንኳን የመጀመሪያ ጨዋታችሁ ቢሆን ከቢግ ሲክሶቹ መካከል ቤተር ሳይድ የምለው ኔክስቱ አርሰናል የምጠራው ቼልሲን ነው። ነገር ግን ቼልሲ ዲፌንሲቭ ኳሊቲው በአርሰናል ልክ ነው ወይ? ግብ ጠባቂው ላይ በዚሁ መጠን መተማመን ይቻላል ወይ? ራያ ላይ በምትተማመኘው መጠን እና ምርጥ ተከላካይ እና ምርጥ በረኛ ሲኖርሽ ሊግ ማሸነፍ ትችላለሽ የሚለው የፈርጉሰን ሀሳብ ስለሚመጣብኝ ነው መሰለኝ ቼልሲ ወድጀዋለሁ። በጣም ደስ የሚል ነገር አለ። አቤት የቼልሲ እና አርሰናል የሆነ ነገራቸው ቢገላበጥ ማን ነው የሚያቆመው የምትይው ቡድን ይወጣዋል። የአርሰናል የፊት መስመር ኳሊቲ የቼልሲን ቢሆን የቼልሲ የመከላከልና የግብ ጠባቂ ኳሊቲ አርሰናልን ቢሆን አንዳቸውን ቢወርሱ አስበሽዋል ምን ሊሆን እንደሚችል? በጣም ከባድ ነው የሚሆነው። ስለዚህ የአርሰናል ጉዳይ የሚታየው ለእኔ አሁንም እንዳልኩትና ሞቅ አድርጌም እንደምደግመው ኖ ወሪ ሲዝን ነው። ብዙም አትጨነቁ የሚባልበት አይነት ሲዝን ነው ፕሪሚየር ሊጉን ከማሸነፍ አንጻር። ነገር ግን ቻምፒዮንስ ሊግን በታሪኩ አሸንፎ የማያውቅ በታሪኩ በቻምፒዮንስ ሊግ 2 ጊዜ ብቻ ለፍጻሜ የደረሰ መሆኑን ግን ልረሳው አልችልም። ይሄ የአርሰናል ስብስብ ሌሎች ጋር እያየነው ካለነው ራስን የማጠናከር ሂደት አንጻር በቻምፒዮንስ ሊግ ሪያል ማድሪድን፣ በቻምፒዮንስ ሊግ ፒኤስጂን፣ በቻምፒዮንስ ሊግ ባርሴሎናን እና ሌሎቹም ቡድኖች በልጦ እንዲያሸንፍ ከ22 ዓመት በኋላ ለመጀመሪያ ጊዜ ፕሪሚየር ሊጉን ዋንጫ በላ እንደተባለው በታሪክ ለመጀመሪያ ጊዜ ቻምፒዮንስ ሊግን ዋንጫ አሸነፈ እንዲባልለት ከፈለገ አርሰናል ፊት መስመሩን የተሻለ ማድረግ አለበት ብዬ እላለሁ። ስለዚህ ለአርሰናል ያስፈልገዋል። አዎ አርሰናል ግን መለማመጥ አያስፈልገውም። ሌላ የሚገባኝ ነገር ለምረ መለማመጥ ማድፈጥ እንጂ መለማመጥ የሚያስፈልገው አይመስለኝም። ምክንያቱም የእነሱ አለመግባባት እና ለመግባባት ፍንጫ ለማሳየት
ምን አሰብክ እንዲሉት የሚያደርጋቸው ነው የሚመስለኝ። እኔ ትላንት እንዳልኩሽ አትሌቲኮ ማድሪድም ዝም ብሎ ልጁን ቁጭ አድርጎ መክሰር አይፈልግም። የሆነ ላቸው እንደዛም ቢሆን እናደርጋለን ይላሉ። ሌላ ፈላጊ መጥቶ ካልገላገላቸው እንደዛ ከማድረግ ውጭ አማራጭ የላቸውም። እሱን ይመርጣሉ። እሱን የሚመርጡት ግን ለባርሴሎና ከመስጠት አርሰናልን መቀላቀል የሚችልበት እድል፣ ከአርሰናል ጠቃሚ የዝውውር ገንዘብ ማግኘት የሚችሉበት እድል እያለ ግን ሁሊያን አልቫሬዝን በማስቀመጥ ውስጥ ራሳቸውን ትርፋማና ውጤታማ ማድረግን ይመርጣሉ ብዬ አላስብም። ሁሊያን አልቫሬዝም ይሄን ያህል ካልፈለገው ከአትሌቲኮ ማድሪድ ጋር መቀጠልና አይመርጥም። ባንካ ሌላም ቦታ ቢሆን ሸኙኝ ብሏል አሉ ትላንት አለ እኮ እሷ ወደ እሱ ልመጣ ስቴዲዮ ዋንጫ እኔ ለረፍ ትላንት እንደ ሌላ ትልቁ ብሬኪንግ ኒውስ ተብሎ ሲወጣ የነበረው ነገር ከዚህ በፊት በአልቫሬዝ ጉዳይ ላይ የሚወጡት መረጃዎች በፍጹም ወደ እንግሊዝ መመለስ አይፈልግም፣ በቃ ቤተሰቦቹ በዛው በስፔን ስለሆነ ያሉት እዛ ከቤተሰቦቹ ጋር ቅርብ መሆን ይፈልጋል እና በዛው መቆየት ነው የሚፈልገው የሚለው ነበር የሚነገረው። እሱም ተናገረ ሲባል የሰማ ነው ይሄንን ነው። ከዛ ግን የባርሴሎናን ጉዳይ ይመስለኛል እኔም እስከ መጨረሻው ድረስ በቃ ተስፋ እስከሚቆርጥበት ጊዜ ድረስ እየጠበቀ ነው የነበረው። አሁን ተስፋ የቆረጠበት ደረጃ ደርሷል ማለት ነው። ሁሊያን አልቫሬዝ ወደ ባርሴሎና እንደማይሄድ ወይም የባርሴሎና ተጫዋች እንደማይሆን። ስለዛ ነው ትላንት በሁሊያን አልቫሬዝ በኩል ሌላ ክለብንም በቃ ወደ ማሰብ መምጣቱን ከአትሌቲኮ ማድሪድ ጋር የሚለያይ ከሆነ ባርሴሎናም የማይገባ ከሆነ ሌላ ክለብ እያሰበ መምጣቱን የሚገልጹ መረጃዎች ሲወጡ ነበር። ትላንት ሶሻል ሚዲያውም ላይ በትልልቅ ሚዲያዎችም ላይ ብሬኪንግ ኒውስ የተባለው በቃ ሁሊያን አልቫሬዝ ሌላ ክለብ ወደ መሄድ እያሰበ ነው የሚሉ መረጃዎች ነበሩ ሲወጡ የነበረው። ሌላ ክለብ ከተባለ በቃ አርሰናል ነው አይደለ? ሁላችንም እንደምናስበው። ምክንያቱም ከሁሊያን አልቫሬዝ ዝውውር ጋር በተያያዘ እነዚህ 3 ክለቦች ናቸው አሁን በቃ ኃይለኛ የተሽከረከረ መረጃ እየሰጡ ነው የሚገኘው። አርሰናል፣ ባርሴሎናና አትሌቲኮ ማድሪድ፣ አራተኛ ደግሞ ራሱ ግለሰቡ ሁሊያን አልቫሬዝ። ስለዚህ ሌላ እያሰበ ከሆነ ሁሊያን አልቫሬዝን በመፈለግ በኩል ከባርሴሎና ውጭ ከተባለ አርሰናል ነው ቀዳሚውን ቦታ የሚወስደው። እስካሁን ሁሊያን አልቫሬዝን በተመለከተ እኔም ላስፈርመው ፈልጋለሁ ብሎ በግልጽ ጥረት እያደረገ የሚገኝ ክለብ የለም። በፊት ሪያል ማድሪድ ነበረ፣ እሱም ቶሎ ነው ከዚህ ከፉክክሩ የወጣው። ስለዚህ አርሰናል አሁን እድል አለው ወይ? አሁን እንዳልከው ለዛውም ወደ ራሱ አርሰናል ወደሚፈልገው ነገር እየሳበ ስምምነቶችን ለማድረግ የበለጠ ጊዜው ተመቻቸለት ወይ የሚለው አንደኛው ነገር ነው። ሁለተኛ በዚህ አይነት ውይይት ውስጥ አንድሪያ ቤርታ የሚኖራቸው አስተዋጽኦስ እንዴት ነው? እሳቸውስ እስካሁን ድረስ እየጠበቅን ነው የሚሉ ቴክስቶች የአርሰናል ደጋፊዎች በስፋት ነበረ ሶሻል ሚዲያው ላይ እያወጡ የሚገኘው። አንድሪያ ቤርታ የዝውውር ጊዜው እያለቀ ነው፣ እየጠበቅን ነው የሚል ቴክስቶች ነበሩ። አርቴታስ ለሁሊያን አልቫሬዝ ከዚህ በፊት 2 ነገር አይቻለሁ። አንደኛው አርቴታ ለሁሊያን አልቫሬዝ ደውሎለታል የሚል፣ ሁለተኛው ደግሞ ደውሎለታል ግን ስልኩንም አላነሳም የሚል ነገር አይቼ ነበር። አሁን ደግሞ በቃ ሁኔታዎችን እየተከታተለ እያየ ልክ ወደ አርሰናል የሚመጣበት መንገድ የበለጠ ሰፊ መሆኑን ካረጋገጠ በኋላ አርቴታ ለሁሊያን አልቫሬዝ ይደውልለታል ተብሎ እየተዘገበ ነው የሚገኘው። ለማንኛውም ግን ትልቁ በቃ እድል ብዬ የምናገረው ወይም ትልቁ ዜና ትላንትና ተብሎ ሲነገር የነበረው የሁሊያን አልቫሬዝ ፍላጎት በባርሴሎና ላይ ያለው በቃ ተስፋ መቁረጥና ወደ ሌላ ክለብ የሚሄድ ፍላጎት መታየቱ ነው። ሁለተኛ ይሄ ነገር ከታየ በኋላ ደግሞ በአርሰናል በኩል የሚደረገው ልጁን የማስፈረም እንቅስቃሴ የበለጠ ሰፊ የሆነ መጥቷል። እስካሁን ድረስ ነገሮችን የማየት የማጥራት ነው እንጂ የተረጋገጠ ነገር በአርሰናል በኩል አልተደረገም የሚሉ ሪፖርቶች አሉ። ግን አሁን በቃ ወደዛ ደረጃ የሚያድግ ይመስላል እና የዝውውር መስኮቱ ከመጠናቀቁ በፊት ከማክሰኞ በፊት ሁሊያን አልቫሬዝ የአርሰናልን ማሊያ የሚለብስበት እድል አለ። ይህንን ያው የሚያውቀው ራሱ ተጫዋቹ ብቻ ነው ተብሎ እየተመለሰ ይገኛል። ቀጥሎ ምን ይሆናል የሚለው ነው። እኔ የአርሰናሉ አንድሪያ ቤርታ የአሰልጣኙ አርቴታ በሁሊያን አልቫሬዝ ላይ ያላቸውን ፍላጎት
የሆነ ጥርጣሬ ውስጥ የምንከተውም ምንም አይነት ምክንያት አይታየኝም። ባይፈልጉት ኖሮ ይሄ ሁሉ ነገር ሲነገር ዝም አይሉም ነበረ። ፍላጎት አላቸው። ግን ለምንድነው አግሬሲቭሊ ያልሄዱበት ለምንድነው ፑሽ ያላደረጉት ሲባል ዋነኛው ምናልባትም ብቸኛው ምክንያት በሁሊያን አልቫሬዝ በኩል ከባርሴሎና ውጭ ያሉትን አማራጮችም ለማየት ፈቃደኝነት አልነበረም። ስለዚህ እሱ ነው እያለ ምንም ነገር ሊፈጸም ስለማይችል ለምን ይባክናሉ? ለምን አፋቸውን ያበላሻሉ? የሚያደርጉት ነገር ምንድን ነው? ዘይ ሀፍቱ ዌይቴንሲ የሚሆነውን ነገር ነው ማየት ያለባቸው። የሚሆነውን ነገር እያዩ ትላንትና ላይ ደርሰናል። ትላንትና ላይ ባርሴሎና 0 ቻንስ ነው ተብሏል። ትላንትና ላይ ሁሊያን አልቫሬዝ አትሌቲኮ ማድሪድ የምርም ተጫዋች ወደ ባርሴሎና እንዳይሄድ ለማድረግ የያዘው አቋም የእውነት እንደሆነ የተረዳ ይመስለኛል። ስለዚህ በአትሌቲኮ ማድሪድ መቆየት የማይፈልግ ከሆነ ለሌሎች ኦፕሽኖች ራሱን ክፍት ወደ ማድረግ ይመጣል። ትላንት የታየው ፍንጭ ያ ነው። ይሄ ፍንጭ ነው ቤን ጃኮብስ አለ ብለን ትላንትና ስንናገር የነበረው አርሰናል 100% ፍንጭ የሚያገኝ ከሆነ አግሬሲቭሊ መሄድ ይጀምራል ነው። ስለዚህ እዚህ ዴቨሎፕመንት ላይ አርሰናል የበለጠ ሚናውን ሊጫወት ይችላል ነው። 2 ነገሮችን ግን ተናግሬ ማለፍ እፈልጋለሁ። አንደኛው አርሰናል ይሄንን ተጫዋች እነ ባርሴሎና በሚጠሩት ዋጋ እውነት ሊያስፈርመው ነው? አሁን ከዚህ አንጻር ነው ለአርሰናል ግን ያዋጣዋል፣ ለአርሰናል ግን ጥሩ ነው የሚል ጥያቄ የምናነሳው እንጂ የአርሰናል ሁሊያን አልቫሬዝን የማግኘት እድል እኔ በጣም ሰፊ ነው። አርሰናል ለአትሌቲኮ ማድሪድም የተሻለው ምርጡ አማራጭ ነው። አርሰናል ለሁሊያን አልቫሬዝም ምርጡ አማራጭ ነው። ይሄ ምንም እኮ ጥርጥር የለው። ምክንያቱም ወደ ሌላኛው በሩ ተዘግቷል ሙሉ በሙሉ እንደሚነግሩን ከሆነ። ስለዚህ ይሄንን የማድረግ አቅምም ፍላጎትም ያለው የገነገነ ነገር ይዞ የቀረበው ብቸኛው ቡድን አርሰናል ከሆነ አትሌቲኮ ማድሪድ ሪሊፍ ሊያገኝ የሚችለው ፋይናንሻል ኢንተረስቱንም ሌላም ነገር ሊያገኝ የሚችለው ከአርሰናል ጋር በመጨረስ ሁሊያን አልቫሬዝም ለባርሴሎና መጫወት መፈለጉ አንድ ትልቅ ነገር ነው። ነገር ግን ባርሴሎና የመሄድ ጉዳይ ካልተሳካ አርሰናልን መቀላቀል ደግሞ ሌላ ትልቅ ትርፍ ነው። የሁለቱም ምርጥ አማራጭ አርሰናል። ለዛን አርሰናል ተለማማጭ ሊሆን አይችልም ብዬ የምለው ነኝ። ስለዚህ የመጀመሪያው ግን አርሰናል ውድ አይሆንበትም ወይ ፌር ይሆናል ወይ ባርሴሎና በሚጠሩት ዋጋ ከሆነ የሚገበያየው የሚል ጥያቄን ማንሳት ግድ ነው የሚሆነው። ግን ለእንደነ ቡዋዲ አይነት ተጫዋቾች ግን አሁን በደንብ ሳናያቸው 80 ምናምን ሚሊዮን ደግሞ እየወጣ ነው። 80 ስንት ነው? 81 82 አካባቢ ወጣ እና እንደዛ ከሆነ ደግሞ እንደዚህ ምናምን ይመጣብኛል ሀሳቤ። አንዱ ኢሹ እሱ ነው። ሁለተኛው ከሚጽፏቸው መልእክቶች የአርሰናል ደጋፊዎች ሀሳባቸው እንዲገባኝና ሀሳባቸውን ለመስማማት የምቸገርበት ስለሆነ ነው አስተያየት መሰጥበት ላይ የነሱ ሀሳብ የሆነ መቀየም የሚመስል ነገር አለ። አርሰናል እንዳልፈለገ ነው የተረዱት እነሱ። አይምጣ እንደውም ብትፈልጊ አሁን ታገኘዋለሽ። አይምጣ እንደውም ወደ አርሰናል መምጣት አልፈልግም ምናምን አላለም። እሱ ያለው ወደ እንግሊዝ አይደል ያለው? እኔ ያየሁት እንደዛ እንግሊዝን ነው የማይመርጠው። እሱም የማይመርጥበት ዋነኛው ምክንያት ቤተሰባዊ ምክንያት ነው። ቤተሰቦቹ በፈለገውት ጊዜ እሱም በፈለጋቸው ጊዜ እንዲጎበኙት የቪዛ ሂደቱ ስፔን ላይ ቀላል፣ እንግሊዝ ስትሪክት የሆነ የቪዛ ሲስተም ካላቸው ሀገራት አሜሪካ፣ እንግሊዝ፣ ጀርመን ምናምን ነው እንደዚህ ይጠቀሳሉ። ስለዚህ እሱን አይፈልጉትም፣ ሀስል ነው ይህ። እነዚህ ደግሞ ቪዛው ደግሞ ምናምን ይሉታል፣ አክስት አጎት ወንድምት ምናምን እንደዚህ ሊሉት አይሰጧቸው ማለት እኮ አይደለም። መልፋት አይፈልጉም አለ ጨላው ስላለ መልፋት አትፈልግም። ያለቀበት ቪዛ እየተባለ እንዲሰጥሽ ነው እኮ የምትፈልገው። ታምስቶኝ ኢንቫይትድ እንድትሆኝ የሆነ ሴትዮ ስትነጫነጫ ላይ ሽማ አሜሪካ ኤምባሲ ላይ እንዴት ይከለክሉኛል ከአሁን በኋላ እንደውም ጠርተው ቢሰጡኝ ማለት ስትል እየገረመኝ እያዩት ነበር። ሰው እንዴት ኤምባሲን ይቀየማል ብዬ ማለት ነው። ያጎደልሽው ነገር ካለ ምን አጎደልኩ ብሎ መጠየቅ ነው እንጂ መቀያየም ምን አመጣው? እሺ ኤኒዌይስ ይሄ የሁሊያን አልቫሬዝ ጉዳይ ባርሴሎናን መፈለግ አርሰናልን አለመፈለግ ማለት አይደለም። የመጀመሪያው ነገር ባርሴሎናን ማስቀደም ኢስ ፒውርሊ ቢዝነስ ዲሲሽን ነው ለሱ።
ፕሮፌሽናል ዲሲሽን ነው ለሱ ምናምን ይኸው እንግዲህ አይማልም እንጂ ማርያምን ብዬ መናገርሽ አንድሪያ ቤርታ ይሄንን አሁን የአርሰናል ደጋፊዎች በሚወስዱት አይነት መንገድ አይወስዱትም። አርቴታ ማንም አይወስደውም። እኛ ሀገር ግን ቅይም እንላለን ነው። ሂ ዲድንት ሴ አርሰናልን መቀላቀል አልፈለግም አላለ፣ በእውነት አላለ። እኔ እንደውም እንዲህ እላለሁ፣ ባርሴሎናን መቀላቀል መፈለግ ጥሩ ምርጫ ነው፣ ምንም ጥያቄ የለውም። አርሰናልን መቀላቀል አልፈልግም ቢል የሚያስቀይም ነገር አይደለም ለኔ። በተለያየ ምክንያት ነው በፕሪሚየር ሊጉ ተጫውቻቸዋለሁ፣ የፕሪሚየር ሊጉ ኳስ ሳይሆን የስፔን ኳስ ይመቸኛል ምናምን ብሎ በዛ ምክንያት አርሰናልን መቀላቀል አልፈልግም ቢልም አንደርስታንደብል ነው። ግን እኔ እንደዚህ ብዬ ነው የምዘጋው ይህን ኖሬ ለሁሊያን አልቫሬዝ አርሰናልን መቀላቀል አግኝቶ ነው። የእውነቴን ነው የምነግርሽ። በዚህ ሰዓት ላይ አርሰናልን ጆይን የሚያደርጉ ሰዎች በሙሉ እድለኞች ናቸው። የዊኒንግ ጋራንቲ የምትሰጭበት ቡድን እየሆነ መጥቷል እኮ አርሰናል። የዳከሩ እኮ ተጫዋቾች አሉ፣ ተስፋ እንዳይቆርጡ የፈራንላቸው እኮ ተጫዋቾች አሉ። 3-2 ሲወጣ እዚሁ ስቱዲዮስ ስንነጋገር አታስታውሽም እንዴ? የአርሰናል በተደጋጋሚ እንደዚህ መሆን አርቴታን ለማጣት ምክንያት ይሆናል ምናምን ብቻ ሳይሆን ከአርሰናል ጋር ሆኖ ዋንጫ ማሸነፍ አይቻልም ብለው አማራጮቻቸውን እንዲያስቡ ሊያስገድዳቸው ይችላል። እንዲህ አይነት መገደድ ውስጥ የሚገቡ ከሆነ ደግሞ አርሰናልን ወደኋላ ይመልሰዋል ብለን ስትዘይልሽም እንዴ? እንደዛ ዋጋ የከፈሉ ተጫዋቾች አሁንም አለ። አርሰናል ማቹር አድርጓል። አርሰናል የሁሉም ባለሙያዎች የፕሪሚየር ሊግን ዋንጫ የማሸነፍ ግምት ወሳጅ የሆነው ማቹር ስላደረገ ነው። ፕሮሰሱን እየጨረሰ ስለሆነ ነው። ፍሬውን የሚያጭድበት ጊዜ ላይ ስለደረሰ ነው። ሁሊያን አልቫሬዝ አርሰናልን ቢቀላቀል ሲታጨድ ፍሬውን ከሚበሉት መካከል ነው። አረም ላይ የለም፣ ኩትኳቶ ላይ የለም፣ ውሃ ማጠጣት ላይ የለም፣ ምናምን የለም። እፍስ በቃ ዝም ብሎ ንክር ነው የሚለው። ዛትስ ዋይ በዚህ ሰዓት አርሰናልን መቀላቀል ለየትኛውም ተጫዋች ቢሆን ክብር ነው። ለየትኛውም ተጫዋች ቢሆን አግኝቶ ነው የምልበት ነው። አርሰናል በስሏል በጣም። ሸገር ስፖርት 2010